አሁን ብዙ ሰው ለድል ነው የሚፈልገው። ዳዊት ድል ጨርሶ እግዚአብሔርን ይፈልገዋል። ሁሉ ነገሩ አልቋል። እግዚአብሔርን ለምንድን ነው የምትፈልገው? ድል አግኝተሃል፣ ድል አለ፣ በልጽጋል፣ ባለጠጋ ነህ፣ ሕዝብ በሙሉ ያንተ ነው። ምንድን ነው የምትፈልገው? ራሱን እግዚአብሔርን። ከድል ጋር የተገናኘ አይደለም። እግዚአብሔር ከማግኘቴ ከማጣቴ ጋር የተገናኘ አይደለም። ቢገለኝም አጠገቤ ቢንቃ አጠገባቸው ያለው ሰው እግዚአብሔር ያለምንም ይፈለጋል በሉት። ከድል በኋላ ለዛ እኮ ነው መጽሐፍ ቅዱስ ሲናገር አሞጽ ላይ ነው፣ አሞጽ 6:9 ላይ ነው። ጌልጌላ ትቃጠላለች ይላል፣ ቤቴልስ ትፈርሳለች አለ። እኔም ፈልጉ በህይወት እግዚአብሔር ለጥርመሳ አይደለም የሚፈለገው ነው፣ መኖሪያ ነው እግዚአብሔር። ለህይወት ነው እግዚአብሔር የሚፈለገው። ለሆነ ስኬት አትፈልጉት። በር ዝግትግት ሲል እግዚአብሔር አይባልም። ክፍትፍት ብሎም እግዚአብሔር ሆይ ነገር በሙሉ ተቃንቶለታል። ዳዊት ድል በድል ነው። ከኤፍራጥስ ወንዝ እስከ ሜዲትራኒያን ድረስ የሱ ግዛት ነው። ባይዘው ከኤፍራጥስ ከላይ ከኢራቅ እስከ ኖርዝ አፍሪካ ድረስ የሱ ግዛት ነው። የዳዊት አይነት ንጉስ የለም። be humble yourself ትሁት መሆን፣ ለእግዚአብሔር ቅድሚያ መስጠት፣ ራስን ማዋረድ፣ እግዚአብሔርን መፈለግ። ክብር ለኢየሱስ ይሁን። ይሄ ሰው ይሄ ነው ስራው እንጂ በዳዊት ህይወት ላይ ያለ ድካም ምናልባት በሳኦል ህይወት ላይ የለም። ሳኦል የሳተው ትንሽ ቦታ ነው አይደል? እኔ ያነበብኩት ነው፣ እናንተ በጣም ታጣናላችሁ። እኔ አሁን ያነበብኩት ሳሙኤልን ቀድሞ መስዋዕት አረገ። በርግጥ የማይሳት ነገር ነው የሳተው። አንዴም ሲስት እስከ መጨረሻ ነው የሚስተው። ዳዊት ሄድ መለስ ነው ለነሳ ይመቻል። ዳዊት የሳኦል እኮ አይመችም ለነሳ። ሰውየው ነሳ የሚገባ አይደለም። በርግጥ ግን ከሳተ በኋላ ጥቅስ ፈልጎ አረጋግጦ ነው በዛው የሚቀጥለው እንጂ አው ተሳሳትኩ አይልም። ሳሙኤልን ቀድሞ መስዋዕት አድርጎ ምናምን ጠበቀው እያለው ትንሽ ብትታገሰኝ ምን አለ አለው። ምን ነው አለው። ጥቂት ደቂቃ እንዴ ያኔ እየመጣው ነው አልኩ አይደል እንዴ አለው። አረ ዘገየብኝ፣ ህዝቡም እኮ እየተበተነ ነው፣ ፍልስጤማውያን ሊገሉን ነው ሲለው ትንሽ ታገሰኝ ቢሆን ኖሮ እግዚአብሔር መንግስትን ለዘላለም እኮ ሊያጸናል ነበር አለው። በስመ አብ ታይሚንግ ትንሽ እንደው 15 ደቂቃ በተጠብቀኝ እኔ ደርሼ ሰውቼ ቢሆን ነው የዳዊት ዙፋን የሚባለው የሳኦል ዙፋን ተብሎ መሲሁ በዚህ በኩል ነበር። ለጥቂት አለው መንግስት ሊጸና ነበር አለ እና ሲለው በቃ ዛሬ ተቀደደ አለው። እና መውረድ ነው ከ40 ዓመት በኋላ ታሪክ አይኖርም አለው። ሳኦል ከዛ ውጪ የበደላቸው የተወሰኑ ቦታዎች አሉ። አጋግን ይዞ መጣ ምናምን። ዳዊትስ አይቆጠርም የዳዊት ብዛቱ። ሰውየውስ አጥፍቶ እግዚአብሔር ስር ይመጣል። ዳዊት በድለኛል ሲለው በምሳሌ ነው የሚያስረዳው። አንድ ትንሽዬ በግ የነበረችው አንድ ሰው ነበር፣ ብዙ የነበረው ደግሞ ሌላ ሰው ነበር። ትንሽዬ በጉን ወስዶ አረደበት፣ እንደዚህ ያደርግበት ሲል አለ ዳዊት። እና ናታን በጣም ጥበበኛ ነብይ ነውና እንደው ፍርድ አንተ አሁን ብትሆን ፍርዱ ላይ ተቀመጥከው ምን ተለ ይገደል ነው ምለው አለ። አንተ ነህ ያሰው ያለው እንዴ ሁሉ ነገር እያለ የዛን የኦሪዮንን ሚስት ወስደህ አንተ ማስገደል አንተ ኮነ ሲለው ዳዊት ደሞ እንዳንተ አይነት አገልጋይ አይደለም ያለው። በእግዚአብሔር ስር ሄዶ ወደቀ። በሰውም እጅ ላይ እንዳጥለኝ ለጠላቶቼም እንዳሰጠኝ አንተ የፈለከውን አድርገኛለሁ። አጥፍቶ እግዚአብሔር ስር ይደበቃል። አንተ ልጅ አጥፍቶ ሮጦ ስር ቢገባ ምንድነው የምታረገው? መምታት ነበር። እግዚአብሔር እንደዛ ብሎ ሲያልፍ ማለት ነው ከሕጉ በላይ ፍቅር እንዲያሸንፈው ያደርገዋል። እግዚአብሔርን መፈለግ በዚህ ልብ እፈልግሃለሁ ማለት ብቻ ሳይሆን በዚህ ልብ መፈለግ ቅድሚያ ለእግዚአብሔር ብሎ መፈለግ፣ በህይወቴ የመጀመሪያ እግዚአብሔር ነው ብሎ መፈለግ። መሲያዊ ግንድ ውስጥ አስገባሁኝ ሰውዬ። አያችሁ ዳዊት ፈልጎ ጎትቶ ከቂርያት ያሪም ከባል ጎትቶ እግዚአብሔርን አመጣ። ጎትተን አይደለም ያመጣ ነው፣ እንዲሁ ወረደ ኢየሱስ እንዲሁ። ለዚያውም ሲመጣ ወደ ገዛ ወገኖቹ መጣ ብሎ የገዛ ወገኖቹ አልፈለጉትም፣ አልተቀበሉትም። ዳዊት ፈልጎ አመጣው። ኢየሱስ ፈልጎን መጣ። እባካችሁ እኔ ነኝ ሲል እምቢ አልነው። በግድ አሸንፎን መጣ፣ ሰብሮን ገባ።
መስቀል ላይ እርቃኑን ስለ ኃጢአታችን ሞተ። ሰማይ ወደ መሬት ወረደ፣ ታረቀን፣ ኑ ወደ እኔ አለ። ዳዊት ፈልጎ አገኘው፣ ተፈልገን ተገኘን። ዳዊት እግዚአብሔርን እባክናልኝ አለው። እግዚአብሔር እኛ መካከል እንዲሁ መጣ። ፈልገው ያገኙ አሉ፣ አጠገባቸው መጥቶ ደግሞ ኑ የሚላቸው አሉ። እንደኛ ጌታ ኢየሱስ ክርስቶስ ሥጋ ለብሶ መሬት ላይ ወርዶ እወዳቸዋለሁ ብሎን አይደለም የሄደው። የመፈለጉ ልክ እምቢ እያልኩት ኃጢአቴን ተቀበለኝ፣ አምጣው፣ ሞት ይገባል፣ አምጣው ለሙትልህ እኔ ተቀበለኝ። ኃጢአቴን እላዩ ላይ አድርጎ ሞተልኝ። ይሄ አልበቃው። ኢየሱስ ወደ መሬት ሲመጣ ሰማይ ወደ ምድር ነው የወረደው። ሰማይ ከምድር ጋር ለመታረቅ መፈለጉን ያየነው ኢየሱስ ወደ ምድር ሲመጣ ነው። ከዛ ኢየሱስ ደግሞ ከመሬት ወደ ሰማይ ሲሄድ ደግሞ በምድር ያሉትን ደግሞ ሊጠቀልል እግዚአብሔር እንደፈለገ ደግሞ አሳየን። ይሄኛው መምጣቱ የሚቀጥለውን ዘጸአት ደግሞ በክርስቶስ ኢየሱስ ደግሞ ወደ አብ ማድረግ አረጋገጠልን። ይሄ አልበቃ አለው። የኢየሱስ ከመሬት ወደ ሰማይ መሄድ ምድር ከሰማይ ለመታረቅ መፍቀዱን የሚያሳይ ብቻ አይደለም። መንፈስ ቅዱስ እንደገና ከሰማይ ወደ ምድር ወረደ፣ በነፃ ወረደ። እንዲያው በነፃ እንደውም ይሄን ሳምንት በታሪክ መካከል ይሄ ሳምንት እንደውም የመንፈስ ቅዱስ ሳምንት ተብሎ ነው የሚከበረው። የጰራቅሊጦስ መንፈስ ቅዱስ የወረደበት ሳምንት ተብሎ የሚከበረው ይሄ ሳምንት ነው። ባይዘው በታሪክ እንደ ፕሮቴስታንት ማለት ነው። መንፈስ ቅዱስ እንዲሁ መጣ። ያለ አምላክ ይፈልጋል። አጠገባችን ያለ አምላክ ይፈልጋል። በውስጣችን ያደረ አምላክ ይፈልጋል። የጠፋ አምላክ አንፈልግም። ውስጣችን ነው ያለው፣ አጠገቤ ነው ያለው። በሚገኝበት ጊዜ ፈልጉት ነው የሚለው። ቀርቦም ሳለ ጥሩት። እግዚአብሔር ከዚህ ጊዜ የተሻለ ምቹ ጊዜ አይሰጠንም ወዳጆች። በቀላሉ ቤተክርስቲያን እንመጣለን። መጸለይ ብንፈልግ በቀላሉ እንጸልያለን። በየትኛውም አጋጣሚ የሚያግዙን ሰዎች አሉ። ከዚህ የተሻለ ጊዜ አይኖረንም። ምናልባት ሳምንቱ ሙሉ እንደዚህ እየሰበሰበ የሚሞላን፣ ሳምንቱ ሙሉ የሚያስተምረን፣ ሳምንቱ ሙሉ የምንጸልይበት እድል እግዚአብሔር የሚሰጠን ለሆነ ቀን፣ ለሆነ ዘመን፣ ለሆነ ጊዜስ ቢሆን። ዳዊት በጣም ጥበበኛ ሰው ነው። ክፍተት ህይወቱ ላይ ሲመጣ እግዚአብሔር ይምጣልኛል። ልክ ከጠላቶቹ ሲያርፍ በውጊያ መካከል እንደሚገባው አድርጌ አላመጣውም ማለት። ልክ ሲያርፍ ድል በድል ሆኖ እስራኤል ወርቅ በወርቅ ሆና ስትጨርስ ግድግዳው ሁሉ በወርቅ የተለበጠ፣ ዙፋኑ ሁሉ በወርቅ የተለበጠ ነው ዳዊት። በዚህ አይነት የብልጽግና ጠርዝ ላይ ቆሞ አምላኬን እግዚአብሔርን አምጣው። ፈልገው አግኝተው አምጥተውታል። የተገኘ መፈለግ ቀላል ነው ማለት ነው። በዚህ ሁሉ ዋጋ መክፈል ውስጥ የፕሮቶኮሉ አበዛዝ እናንተ ዘሌዋውያንና ዘውልቅ ላይ ብታነቡት እግዚአብሔርን ከአንድ ቦታ ወደ አንድ ቦታ ለማምጣት የሚደረገው ፕሮቶኮል ሚስ ይደረጋል ባይዘው እያንዳንዱን ጠብቆ መጨረስ በተለይ ለኛ ደግሞ ይከብደናል። እስራኤላዊስ እሺ ያጠናዋል ቁጭ ብሎ፣ ለኛ ይከብደናል። እኛ አሁን አንድ ጥቅስ አሁን በቃሉ የሚሸመድድ እኮ አስጨናቂ ነገር ነው። አንድ ጥቅስ እኮ በቃ እግዚአብሔርን ለማምጣት እኮ ስንት ምዕራፍ መሰላችሁ እኮ ዘሌዋውያንና ዘውልቁ ላይ ያለው። ይሄን አርጉ ይሄ እንትኑ የእንጨት አያያዝ፣ እንጨቱ የሚገባበት ቦታ፣ ታቦቱን በምን ያህል ሜትር ይዘው እንደምትሄዱ አለ። እንዴት አይነት አስቸጋሪ መሰላችሁ ይዞ ለመንቀሳቀስ። እሷ ሚስ ተደረገች ማለት እንደ ኦዛ ነው። አዲስ ኪዳንስ የኢየሱስን ደም ብሎ ይሄንን ሁሉ ሕግ እግዚአብሔር አጠፈው። የኢየሱስ ደም አለ ብሎ አጠገብ ልቀመጥና ከቦታ ቦታ ይዘኝ ሂድ እኮ አይደለም፣ ገብቼ ልኑር ነው ያለው። እንደዚህ ነገር ቀሎ ሲመጣ አክብሮ መያዝ ነው። በጣም ቀሎ ነው ይመጣልን። የኢየሱስ ደም አለ ብሎ በነፃ እንዲያው ኃጢአተኛ ወንበዴ የሆነው ጥላውን ውስጥ የኢየሱስን ደም እግዚአብሔር አይቶ ገብቼ አድራለዋል። ይኸውላችሁ እዚህ ላይ እኮ ኦዛ ከብዙዎቻችን አንፃር እዩት እስቲ። ኦዛን ስተት ነው ስተት አይደለም። የኦዛ ስተት የኢየሱስ ደም መሃል ላይ የለም። እንዴት ይታገሰው? ያዝ ሲያደርገው መጣው። አሁንስ ምንም ብንሆን የልጄ ደም አለ፣ የልጄ ደም አለ። አያ አጠገብ አይደለም። ይሄ እኮ ደግሞ የቃል ኪዳኑ ታቦት እኮ ባይዘው እግዚአብሔር አይደለም። እግዚአብሔር ዘላለማዊ አምላክ ነው። በኪሩቤል ላይ የሚቀመጠው የእግዚአብሔር የቃል ኪዳን ታቦት ነው። እግዚአብሔር በሕዝቡ መካከል ለማደሩ ምልክት ያደረገው ነው። ይሄንን ምልክት ይዘህ መሄድ አይቻልም ነው ማለት።
አሁን ምልክት አይደለም እጄ ላይ ያለው መለኮት ነው እኛ ውስጥ ያደረው። እግዚአብሔር በእናንተ ውስጥ ገብቷል። በጣም 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 እንፈልገው። ብዙ እንበርከክ፣ ብዙ እናጥናው፣ በጣም ብዙ እናጥናው ይሄንን መጽሐፍ። ብዙ ሳንታገል ብዙ ከሰራ ጥቂት ደግሞ ጊዜ ብንሰጠው፣ ጥቂት ብንጸልይ፣ ጥቂት ደግሞ ብንጠጋው ይሄ ዘመን መጨረሻ ነው። ሰማይና ምድር የሚጠቀለልበት ሰዓት ነው። ከነዚህ ሰዎች ይልቅ እኛ ልንፈልገው ይገባል። ክብር ለኢየሱስ ይሁን። አይምሯቸው ላይ ላለ ጥያቄ አይደለም የሚጸልዩት። ሳቲስፋክሽን ለማግኘት ጸልያለሁ ብለው ለመርካት አይደለም የሚጸልዩት። እግዚአብሔርን ፈልገው ነው የሚጸልዩት። ያለማቋረጥ ሌሊቱ ሙሉ ይጸልያሉ። በተገናኙ ቁጥር ይጸልያሉ። መጽሐፍ ተገናኙ የሚል ካለ ለትምህርት ለጸሎትና ማዕድን ለመቁረስ ነው የሚገናኙት። መቼ ነበር? በየቀኑ ነበር የሚገናኙት። በቤተ መቅደስ ሁሌ ይሰበሰባሉ። ሁሌ ሲጸልዩስ ጸልየው ተበተኑ አይልም። የነበሩበት ቦታ ተናወጠ ይላል። መንፈስ ቅዱስ በላያቸው ላይ ወረደ ይላል። ሁሌ እግዚአብሔር ይሄንን ምርኮ ለቤተ ክርስቲያን ይመልስ። በእውነት ነው የምላችሁ። ለፕሮግራም መተን ከዛ ቻው ከዛ ሌላ ህይወት እንደገና እንደዚህ አይነት ነገር መቆም አለበት። ሙሉ በሙሉ በእግዚአብሔር መገኘት ውስጥ መስመጥ፣ በህልውና ውስጥ መግባት፣ መንገድ ላይ ስትሄዱ ከመንፈስ ቅዱስ ጋር እያወራችሁ መሄድ፣ እየጸለያችሁ መሄድ፣ ስትገናኙ ከሰው ጋር የእግዚአብሔርን ቃል ማውራት፣ የእግዚአብሔርን ቃል መጫወት፣ መዘመር፣ መጸለይ፣ ማጥናት። የእግዚአብሔር ቃል ምን ይላል? ምን አነበባ? አሁን ድሮ ሲገናኝ ሰው ምን አጠና ዛሬ ትባባሉ። ምንድነው ጠዋት ስትነሳ ምን አነበብክ? ስትጸልይ ምን ጌታ ምን አለ እንባባለን። አሁንስ ህይወት እንዴት ነው? ለጠቅላላው ነው የምንጠይቀው። ለየለት ተነዋል። ጌታን የተቀበለ ሰሞን ጸልዮ ሊሆን ይችላል። እግዚአብሔር ምርኮ ይመልስልን። በእውነት እየተገናኘን እንጸልይ። እስቲ ሰበብ እየፈጠራችሁ ጸልዩ። መጸለይ ካቃተ ና እንጸልይ ብለህ ተንበርከከ ዝም በል። ያግዛሃል መንፈስ ቅዱስ። አንዱ ለሌላው ይጸልይ እኮ ይላል። እና ዝም ብላችሁ አንዱ ለሌላው ይጸልይ ሳይሆን የምታምኑት የምታውቁትን ሰው እስቲ ና እንጸልይ ብላችሁ ጸልዩ። ቤታችሁ አብራችሁ ጸልዩ። ጸሎት አይቋረጥ። እግዚአብሔርን የምንፈልግበት አንዱ መንገድ ይሄ ነው። የምናገኝበት ከእግዚአብሔር ጋር ህብረት የምናደርግበት። ክብር ለኢየሱስ ይሁን። የቃል ኪዳኑን ታቦት ይዘውት ሲወጡ እግዚአብሔር በመካከላቸው እኮ አለ። ምዕራፍ 5 ላይ እኮ ድል የሰጠው እኮ እግዚአብሔር ነው። ተዋግቶ ያመጣው ድል አይደለም የምዕራፍ 5ቱ ድል። ምዕራፍ 6 ግን የቃል ኪዳኑ ታቦት ሲገባ የተለየ አይነት ሴሌብሬሽን። ለምን መጣልን አሉ። ክብር ለኢየሱስ ይሁን። ለእግዚአብሔር እንደምትመች አድርጎ ከኢያቡሳውያን እጅን ያስለቀቃት ኢየሩሳሌምን ከፍታ ቦታ ላይ ነው ያለችው። በኋላ ነው ንጉሥ ሰለሞን መጥቶ ወደ ሰሜኑ መስፋፊያ ያደረገ። ከዛ ውጪ ጠበብ አድርጎ ነው የሰራት ዳዊት። በዚህ በኩል የቄድሮን ሸለቆ አለ፣ ከታች ደግሞ አንድ የሄኖን ነው ምናምን የሚባል ደግሞ ሌላ ሸለቆ አለ። የተከበበች ናት፣ ከፍ ያለች ናት ከተማዋ። የእግዚአብሔር ቃል ኪዳን ታቦት እዚህ ነው መኖር ያለበት አለ። ምዕራፍ 7 ላይ ደግሞ ስታነቡ የእግዚአብሔር ታቦት መጥቶ አደረልኝ አንድ ነገር ነው። ከዛስ እኔ እዚህ የመሰለ ያማረ ቤተ መቅደስ ውስጥ ቤተ መንግስት ውስጥ ተቀምጬ የእግዚአብሔር ቃል ኪዳን ታቦት እዚህ ድንኳን ውስጥ ያድራል አለ። በፍጹም ይሄማ የሚሆን አይደለም ብሎ ካልሰራውልህ ቤት አለው። ተኝቼ አላድርም አለ እግዚአብሔር ድንኳን ውስጥ እያደረ። ከዛ ሊሰራ ሲል እግዚአብሔር ደግሞ መጣና ያው እንደ ዳዊት አይደለም እግዚአብሔር እንደምታውቁት ስራልኛ አይልም። ዳዊት አለው አቤት አለው። እኔ በሰጠው አቅም አለው ከጥግ እስከ ጥግ አንተው ጦርነት ውስጥ እኔ ኖርከው አለው። እጅ ላይ ደም አለ። እጅግ በጣም ወድሃለሁ አለው። አዎ አምጥተኸኛል። በቃ አንተ አትስራቶ። ታዲያ ድንኳን ውስጥ ልታድር ሲለው ልጅ ሰለሞን ይሰራዋል። ዘር ይቀጥላል ብዬ የለ እንደ ዙፋን ላይ አለ። አንተ ብቻ የምትቆረጥ ቢሆን አንተ ትሰራልኝ ነበር። የሚቀጥለው የሚያንተው ነው አለው። ሰውየው ፈልጎ ማምጣት ብቻ ሳይሆን ደግሞ ያለውን በሙሉ ለእግዚአብሔር ማቅረብ ፈለገ። ልስራልህ ቤት አለው። ዳዊት ቢሰራው አስባችሁታል? ለነገሩ ሰለሞን የሰራው ዳዊት ያመጣው ነው። ዳዊት ነው አይደል አስቀምጦለት የሞተው ዝግባ፣ ወርቅ፣
በሙሉ ሰብስቦ እኔ ባልሰራልህ አለው። መስሪያውን ላምጣዋል። ክብር ለኢየሱስ ይሁን። ደግሞ መስሪያ ለማምጣት ብሎ ደግሞ ሲዋጋ ይኑር እንዴ ብሎ እኮ ነው። በቃ ተዋግታል ብለኛ አለው። በነካ እጄ ልጨርስ ብሎ ተዋግቶ ጥርግርግ አድርጎ አምጥቶ አስቀመጠ። ሰለሞን የሰራው ምንድነው? ስትራክቸራል እንትኑን አመጣ፣ አቆመው። በቃ ሰለሞንም በጣም ማይቲ ነው። በጣም ማይቲ ነው። በጣም በምድር ላይ የዳዊት ልጅ መሆኑ እኮ ነው። እንደዚህ አይነት ጥበበኛ የለ። የሚያምር ቤተ መቅደስ እጅግ በጣም ግዙፍ ቤተ በኋላ ናቡከደነጾር መጥቶ ያፈረሰው ቤተ መቅደስ ሰራለት። የኛ ሀገር ሴት ማን ነው ስሟ? ሄደችው እዛ ሳባ ሄዳ እኮ በቤተ መቅደስ እኮ አይደለም እኮ በደንገጡር አቋቋም፣ የሰው አቋቋም ራሱ ምን አይነት ነው አለች። ቤተ መንግስቱ ቤተ መቅደሱ ዳዊት ፈልጌ አምጥቼሃለሁ ተገኝተህልኛል ብቻ ሳይሆን የመጨረሻ የክብርንም ስፍራ ደግሞ እባክህ ልገንባልህ አለው። እግዚአብሔር ለዳዊት የነገረው ነገር ምንድነው? አትሰራልኝም። ድሮም ቢሆን እኔ ልብ ውስጥ ነው የምቀመጠው ነው። ለእግዚአብሔር ሁነኛ ቦታ በጣም ትልቅ ካቴድራል አይደለም፣ በጣም ቆንጆ አዳራሽ ለኛ መቀመጫ። እግዚአብሔር እዚህ ውስጥ ነው የሚቀመጠው። እግዚአብሔር ከድንጋይ ወጥቶ ሰው ውስጥ እንደሚገባ ነው የነገረው። አይዞህ አለው። ይህም ተስማምቶኛል አለ። እኔ እናንተ ባለን ጤናማ መስመር ነው የምኖረው አለው። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው ወዳጆቼ። መልእክቴ ናት ዛሬ። እግዚአብሔርን እንፈልገው። ምንም ከፍለን እግዚአብሔርን ካገኘ ነው ያዋጣል። ምንም ከፍለን ምንም አርገን ዳዊት ይሄ ሁሉ የሰባ ፍሪዳና ጥጃ ይሄ ሁሉ ጠቦት እንዴት ይታረዳል አይደለም ያለው። አንተ ከመጣህ አለው ምንም አረጋለሁ አለ። ክብር ለኢየሱስ ይሁን። እግዚአብሔርን እንፈልገው። በነፃ መጥቷል። በክርስቶስ ኢየሱስ በኩል አጠገባችን መጥቷል። የክብር ተስፋ ሆኖ በሁላችን ውስጥ አድሯል። የተገኘልንን አምላክ እንፈልገው። በእውነት ነው ብላችሁ ከሰማያት ስጋ ለብሶ አቋርጦ ወደ መሬት የወረደ አምላክ አጠገባችን ሰው ሆኖ ያዋራንን አምላክ እንፈልገው። ምናልባት እንግዳ ሆኖ የመጣ ሰው ካለኛ መካከል፣ ምናልባት በተለያየ አጋጣሚ ሰምታችሁ የመጣችሁ እንግዶች ካላችሁኛ መካከል እግዚአብሔር አለ። በክርስቶስ ኢየሱስ በኩል የተገለጠ አምላክ አለ። በመስቀል ላይ የፈሰሰው ያ ደም የጥሪ ደም ነው፣ የሚናገር ደም ነው። ከአቤል ደም በላይ ይናገራል። ኑ እንታረቅ የሚል ደም ነው። እፈልጋችኋለሁ የሚል ደም ነው። ፈልጎ የፈሰሰ ፈልጎ የቀረበ ፈልጎን የሞተ ጌታ አለ። ለዘላለም የእርሱ ብቻ ሊያረገን። ይሄ ወንጌል የመጨረሻው ነው። ከዚህ ውጪ ሌላ ወንጌል የለም። የሚሻሻልም የሚሰራም ሌላ የመስቀል ሥራ የለም። ኢየሱስ ጨርሶታል።